ጸጉራችሁ እየተነቃቀለ እየረገፈ ተቸግራችሁና ተጨንቃችሁ ላላችሁ ሴቶች ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ከወለዳችሁ በኋላ የጸጉር መነቃቀል ለምን እንደሚያጋጥም እንዲሁም 7ቱን ቀላል የመፍትሄ ሀሳቦችን እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶን ጤና በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ውድ ቤተሰቦች እንኳን ደህና መጣችሁ። ብዙ እናቶች ከወሊድ በኋላ ጸጉራቸው ሲነቃቀል ሲመለከቱ ጭንቀት ያድርባቸዋል። ሻወር ስትወስዱ፣ ትራስ ላይ ወይም ጸጉራችሁን ስታበጥሩ ጸጉራችሁ ረግፎ ስትመለከቱ ምናልባት ከወሊድ በኋላ ከበድ ያለ ህመም አጋጥሞኝ ብላችሁ ተጨንቃችሁም ሊሆን ይችላል። እውነታው ግን ድህረ ወሊድ ላይ የሚያጋጥመው አብዛኛው የጸጉር መነቃቀል ብዙ ሴቶች ላይ የሚያጋጥም ሲሆን ይህም በአብዛኛው በሆርሞን ለውጦች ምክንያት የሚያጋጥም ነው። ጸጉራችሁ ብዛት እንዲኖረውና ጠንካራ ሆኖ እንዲቆይ ኢስትሮጅን የተባለ ሆርሞን ከፍተኛ ሚና ይጫወታል። ታዲያ ከወለዳችሁ በኋላ ይህ ኢስትሮጅን የተባለ ሆርሞን በፍጥነት መጠኑ እየቀነሰ ይሄዳል። በዚህም የተነሳ የጸጉር መነቃቀል ሊያጋጥማችሁ ይችላል። ይህም ከወለዳችሁ በኋላ ከ2 እስከ 4 ወር ባለው ጊዜ የሚጀምር ሲሆን ከወለዳችሁ ከ1 ዓመት በኋላ የጸጉር መነቃቀሉ እየተሻሻለ ይመጣል። ሰላም ውድ ቤተሰቦች፣ ከዚህ ቀጥለን ደግሞ የጸጉር መነቃቀልን ሊከላከሉ ወይም ደግሞ ሊያሻሽሉ የሚችሉ 7ቱን ምርጥ የመፍትሄ ሀሳቦችን እነግራችኋለሁ። የመጀመሪያው መፍትሄ ሀሳብ ለጸጉር ተስማሚ የሆኑ ምግቦችን መምረጥ። ጸጉራችሁ በትክክል ለማደግ ወሳኝ ንጥረ ነገሮችን ይፈልጋል። ስለሆነም የተመጣጠነ ምግብ ማግኘት ለጸጉራችሁ እድገት አይነተኛ ሚና ይጫወታል። ለምሳሌ እነዚህ ምግቦች ብታዘወትሩ ለጸጉራችሁ እድገት እጅግ በጣም ከመጥቀማቸውን ባለፈ አጠቃላይ ጤንነታችሁን ለማሻሻል ትልቅ ሚና ይጫወታል። ገንቢ ምግቦችን ማዘውተር እንደ እንቁላል፣ አሳ፣ ዶሮ፣ ባቄላና የወተት ተዋጽኦችን ማዘውተር ከፕሮቲን ምግቦች ወይም ደግሞ ከገንቢ ምግቦች ስለሚመደቡ ጸጉራችሁ በትክክል እንዲያድግ ከማገዛቸውን በተጨማሪ ጸጉራችሁ በቀላሉ እንዳይነቃቀል የአንበሳውን ድርሻ ይወስዳል። በአይረን የበለጸጉ ምግቦችን ማዘውተርም ሌላኛው የመፍትሄ ሀሳብ ነው። እንደ ቀይ ስጋ፣ አረንጓዴ አትክልቶችንና ቅጠላ ቅጠሎችን ማዘውተር ጸጉራችሁ እንዳይጎዳ ያደርጋል። ዚንክ እና በተለያዩ ቫይታሚኖች የበለጸጉ ምግቦችን ማዘውተርም ሌላኛው የሚመከር ዘዴ ነው። በተለይ ቢ ቫይታሚን እና ቫይታሚን ዲን አዘውትሮ መጠቀም ለጸጉራችሁ ጤንነት ወሳኝ ሚና ከመጫወቱን ባሻገር ጸጉራችሁ እንዳይጎዳ ያደርጋል። እዚህ ጋር አንድ ነገር ልብ በሉ። ከወለዳችሁ በኋላ በፍጥነት ክብደት ለመቀነስ አትሞክሩ። በፍጥነት ክብደት የምትቀንሱ ከሆነ ጸጉራችሁ እድገት ላይ አሉታዊ ተጽዕኖ በማሳደር ጸጉሮች እንዲጎዱና እንዲነቃቀሉ ያደርጋል። ሁለተኛው የመፍትሄ ሀሳብ ድህረ ወሊድ ላይ ቫይታሚኖችን መውሰድ ልመዱ። ብዙ እናቶች ከወለዱ በኋላ ቫይታሚን መውሰዳቸውን ያቋርጣሉ። ነገር ግን ከወለዳችሁ በኋላ ቫይታሚኖችን ብትወስዱ በቂ የሆነ ንጥረ ነገሮችን ስለምታገኙ ለጸጉራችሁ እድገት ወሳኝ ሚና ይጫወታል። ሶስተኛ ጸጉራችሁን ስትንከባከቡ በጥንቃቄ ይሁን። ድህረ ወሊድ ላይ ጸጉራችሁ በቀላሉ ለጉዳት የተጋለጠ ነው። ስለሆነም እነዚህን ነገሮች ብታስወግዱ ይመከራል። ጸጉራችሁን አጥብቃችሁ ባትይዙት ወይም ደግሞ ባታስሩት ይመከራል። ከፍተኛ የሆነ ሙቀትን አስወግዱ። ለንጽህና መጠበቂያ ብላችሁ የተለያየ ኬሚካሎችን ከመጠቀምም ተቆጠቡ። ምክንያቱም ድህረ ወሊድ ላይ ጸጉር ለእነዚህ ነገሮች ተጋላጭ ስለሆነ በቀላሉ ጉዳት ይደርስበታል። አራተኛው የመፍትሄ ሀሳብ ጭንቀትን በመቀነስ በቂ ረፍት ይኖራችሁ። አምስተኛው የመፍትሄ ሀሳብ የጭንቅላት ቆዳችሁን ዘና ለማድረግ ሞክሩ። ለስለስ ባለ መልኩ የጭንቅላትን ቆዳ ማሴጅ ማድረግ። ይህንን በምታደርጉበት ወቅት በቂ የሆነ ደም ወደ ጭንቅላታችሁ ስለሚሄድ ይህ የደም ፍሰትም ለጸጉር እድገት ወሳኝ ሚና ስለሚጫወት ጸጉራችሁ ጤናማ ሆኖ እንዲያድግ ከማድረጉም በተጨማሪ ጸጉራችሁ በቀላሉ ጉዳት እንዳይደርስበት ያደርጋል። ስለዚህ በየቀኑ ለተወሰነ ደቂቃ የጭንቅላታችሁን ቆዳ በጣቶቻችሁ ዘና ለማድረግ ሞክሩ። ይህም ቆዳችሁን ዘና ስለሚያደርግላችሁ ዘርፈ ብዙ ጥቅሞችን ታገኛላችሁ። ስድስተኛው መፍትሄ ሀሳብ የእናንተን የማገገሚያ ጊዜ በፍጹም ከሌሎች ሴቶች ጋር ታነጻጽሩ። አንዳንድ እናቶች በጣም ትንሽ ጸጉር ሊነቃቀልባቸው ይችላል። አንዳንዶቹ ጋር ደግሞ ከተገመተው በላይ ብዙ ጸጉር ሊነቃቀልባቸው ይችላል። ይህም የሚያሳየው የእያንዳንዱ ሰው ሰውነት ለለውጦች የሚሰጠው መልስ የተለያየ መሆኑ ነው። ስለዚህ የእናንተን የማገገሚያ ጊዜ በፍጹም ከሌሎች ሰዎች ጋር ታነጻጽሩ። እናንተ ጋር ብቻ የሚያጋጥም ልዩ ስለሆነ አንዳንዶቹ ጋር የመነቃቀል ሂደቱ ቶሎ የሚያገግም ሲሆን፣ አንዳንዶቹ ጋር ደግሞ ረዘም ላለ ጊዜ ሊቆይ ይችላል። በአማካይ እስከ 1 ዓመትም ሊቆይ ይችላል። ስለዚህ ከአንድ ሰው ወደ
ወደ ሌላ ሰው ይህ ሂደት የተለያየ ነው ማለት ነው። ሰባተኛው የመፍትሄ ሀሳብ መቼ ወደ ሕክምና ተቋም መሄድ እንዳለባችሁ በሚገባ ማወቅ። በእርግጥ ድህረ ወሊድ ላይ የፀጉር መነቃቀልና መርገፍ የሚጠበቅና የሚያጋጥም ቢሆንም ነገር ግን እነዚህ ነገሮች ካጋጠሟችሁ በፍጥነት ሐኪማችሁን አማክሩ። አንደኛ፣ የፀጉር መነቃቀሉ በፍጥነትና በከፍተኛ ደረጃ የሚጨምር ከሆነ እንዲሁም የፀጉር መነቃቀሉ ወይም ደግሞ መርገፉ ከአንድ ዓመት በላይ የሚቀጥል ከሆነ። ሁለተኛ፣ የመመለጥ ምልክት ካጋጠማችሁ። ሶስተኛ፣ ከፍተኛ የሆነ ድካም፣ ፍዝዝ ማለት ወይም ደግሞ ሌሎች ያልተለመዱ ምልክቶች ካጋጠማችሁ። እነዚህም ምናልባት የደም ማነስ ወይም ደግሞ የሌሎች ችግሮች ምልክት ሊሆኑ ስለሚችሉ በፍጥነት ወደ ሕክምና ተቋም ሄዳችሁ ሐኪማችሁን ብታማክሩ ይመከራል። ከወሊድ በኋላ ፀጉራችሁ ስለተነቃቀለ ውበታችሁን አጥታችኋል ማለት አይደለም። ጤንነታችሁም ተጓድሏል ማለት አይደለም። ሰውነታችሁ በእርግዝና ወቅትና በወሊድ ወቅት ብዙ ለውጦችን አስተናግዷል። ታዲያ ለማገገምም ብዙ ጊዜ ይወስድበታል። ራሳችሁን በሚገባ ተንከባከቡ። ሰውነታችሁን በሚገባ መግቡ። ትዕግስት ይኖራችሁ። ፀጉራችሁ ተመልሶ እስኪያገግምና እስኪያድግ ድረስ ጊዜ ስጡት። ውድ እናቶች፣ ድህረ ወሊድ ላይ ያጋጠማችሁን የፀጉር መነቃቀል ወይም ደግሞ የፀጉር መርገፍ በተመለከተ ያላችሁን ልምድ አስተያየት መስጫው ላይ አካፍሉ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ለሌሎችም ተደራሽ እንዲሆን ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ ወይም ደግሞ ተጨማሪ እንዲብራራላችሁ የምትፈልጉት ሀሳብ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብቱ።